የኤግዛም ጥያቄዎችን መስራት መለማመድ ለመልቀቂያ ፈተና ወይም ኤግዚት ኤግዛም በደንብ መዘጋጀት ማለት እንደሆነ መረዳት ያስፈልጋል። ሰላም ጤና ይስጥልኝ። በዛሬው ዕለት የኤግዚት ኤግዛም ካቆምንበት ጥያቄዎችን መስራት እንቀጥላለን። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ጥያቄዎችን ወደ መስራት ነው የምንሄደው። ያቆምነው ጥያቄ 11 ላይ ነው፣ ኢኮኖሚክስ ማለት ነው። ኮንሲደር the same estimated utility function which is equal to q1 the power of 0.4 times q2 the power of 0.6 for the consumer, and the price of q1 and q2 are the price 1 which is equal to 6 and price 2 10 respectively, and she spends per 144, which it seems like to the budget line on this goods. What are the optimal numbers of q1 and q2 that she will buy? The choice for this question is A, q1 which is equal to 10.6 and q2 which is equal to 8, B, q1 which is equal to 12 and q2 which is equal to 7.2, and C, q1 which is equal to 6 and q2 which is equal to 8, and the last D, q1 which is equal to 10 and q2 which is equal to 8.4. እንግዲህ ለተሰጠን ዩቲሊቲ ፈንክሽን እና በጀት ላይን በጀት ጊቭን ማለት ነው። ጥያቄው ኮንሰርን የሚያደርገው ቤዚክ ማይክሮ ኢኮኖሚክስ እንማር፣ ማይክሮ ኢኮኖሚክስ ፓርት 1 ላይ ማለት ነው ማስታወስ እንችላለን። ቻፕተር 1 ቲዮሪ ኦፍ ኮንሱመር ቢሄቪየር ኤንድ ዲማንድ ስናጠና የሚገኝ ጥያቄ ነው። እንግዲህ ጥያቄውን ሶልቭ ለማድረግ መከተል ያለብን ስቴፖች፣ ኢኩዌሽኖች አሉ። የመጀመሪያው ማርጂናል ዩቲሊቲ ዋንን መስራት አለብን። ማርጂናል ዩቲሊቲ ዋንን ለመስራት the derivative of utility over q1 እናደርጋለን። ይሄ ማለት የተሰጠን q1 ደሪቬቲቭ ስናደርገው ኢኩዌሽኑ ምንድነው? utility function which is equal to q1 the power of 0.4 times q2 the power of 0.6 ነው። ስለዚህ q1 በq1 ማርጂናል ዩቲሊቲ ዋን ለማግኘት ደሪቬቲቭ ስናደርገው ከ0.4 q1 ሲቀነስ 1 እናደርጋለን። ውጤቱ ስንት ይመጣል? 0.6 ማይነስ ይመጣል ማለት ነው። ስለዚህ ይሄን ምን እንለዋለን? ኢኩዌሽን 1 እንለዋለን። q2 አይነካም ባለበት ነው የሚሆነው ማለት ነው። ማርጂናል ዩቲሊቲ ቱን ለማግኘት ደግሞ the derivative of utility function by q2 which is equal to ኢኩዌሽን ከላይ የተሰጠውን ማለት ነው q2ን ደሪቬቲቭ ስናደርግ ከ0.6 ላይ 1 ስንቀንስ ማይነስ 0.4 ይመጣል። q1 ማርጂናል ዩቲሊቲ 1 ላይ ደሪቬቲቭ ስለተደረገ እዚህኛው ላይ በነበረበት ይቆያል ማለት ነው። ስለዚህ እዚህ ጋር ደሪቬቲቭ ስናደርግ የፓወሩን 0.4 ይመጣል የq1 እና 0.6 ደግሞ የq2 ፓወር ይወርድና ማልቲፕላይ ያደርጋል ማለት ነው። ስለዚህ ሁለቱን ልዩነታቸውን በደንብ ከተረዳን በኋላ ዩቲሊቲ ማክሲማይዝድ ኢን ኦርዲናል ዩቲሊቲ አፕሮች። እንግዲህ ዩቲሊቲ አፕሮች ካርዲናል ዩቲሊቲ እና ኦርዲናል ዩቲሊቲ የምንላቸው አሉ። እዚህ ጋር ኦርዲናል ዩቲሊቲ አፕሮች ነው የምናየው። ማርጂናል ዩቲሊቲ 1 ኦቨር ፕራይስ 1 which is equal to marginal utility 2 times ኦቨር ፕራይስ 2 እንላለን ማለት ነው። ስለዚህ ሁለቱን ኢኩዌሽን 1 እና ኢኩዌሽን 2 ኢኩዌት አድርገን ደሪቬት አድርገን ኢኩዌት አድርገን ሶልቭ ስናደርግ ማለት ነው መጨረሻ ላይ ተጠፋፍቶ የሚገኘው ውጤት ኢኩዌሽን 3 እናገኛለን። ኢኩዌሽን 3 means q2 which is equal to 0.9 q1 ኢኩዌሽን 3 እናስቀምጣለን። በጀት ላይን ኢኩዌሽን 4 ክሬት እናደርጋለን። በጀት ላይን ማለት ነው። ስለዚህ በጀት ላይኑ ምንድነው 6q1 plus 10q2 which is equal to
144 6 ፕራይስ ነው q1 አይታወቅም 10 ፕራይስ ነው የq2 ማለት ነው ኳንቲቲው ምን ያክል እንደሆነ አይታወቅም ስለዚህ ኢኩዌሽን 3 እና ኢኩዌሽን 4ን ኢኩዌት አድርገን ማለት ነው ሰብስቲቲዩት አድርገን ምን እናገኛለን ውጤቱ ማለት ነው q1 which is equal to 9.6 and q2 which is equal to 8.64 ይመጣል ማለት ነው ስለዚህ ወደ ምርጫችን ስንሄድ ይሄ ውጤት ምርጫ ላይ አልተገኘም hence the answer to the question is not provided in the choice then choice ላይ የለም ብለን ክፍት አድርገን ከምንሄድ ቀረቤታ ያለውን መልስ መልሰን መሄድ እንችላለን ጊዜ ማጥፋት የለብንም አንዳንድ ጊዜ እኛ ትክክል እንሆንና የወጣው ጥያቄ ችግር ያለበት ሆኖ ልናገኘው እንችላለን ማለት ነውና ጊዜ እንዳናጠፋ ጥንቃቄ ማድረግ ያስፈልጋል 12ኛው ጥያቄ ምንድነው demand for foreign exchange is a past demand b derived demand c future demand d direct demand ስለዚህ past demand derived demand future demand and direct demand ትርጉሞች በሚገባ ማወቅ ያስፈልጋል ግን አሁን የተጠየቅነው demand for foreign exchange ምንድነው የሚል ነው ጥያቄው የተዘጋጀው ቤዚክ ማክሮ ኢኮኖሚክስ ኢንተርናሽናል ኢኮኖሚክስ ፓርት 2 ስንማር ቻፕተር 1 the foreign exchange market ላይ ትኩረት ያደረገ ጥያቄ ነው ማለት ነው ስለዚህ እንደ መፍትሄ የሚቀመጠው እዚህ ማወቅ ያለብን current account based demand for foreign currency results from the desire to purchase goods and services from another country ስለዚህ እቃ ወይም አገልግሎቶችን መግዛት ከሌላ ሀገር መግዛት ስለፈለግን ነው ይሄ ባይላተራል ሳይሆን ዩኒላተራል ትራንስፈር ያስፈልጋል ማለት ነው in this sense the demand for foreign exchange is secondary or it is derived demand ማለት ነው ፕራይመሪ አይደለም ስለዚህ secondary ነው ወይም ደግሞ derived demand because the foreign currency is a means to acquire something else ተጨማሪ ለማግኘት ነው አኩዌር እያደረግን ያለው ስለዚህ ለዚህ ጥያቄ ትክክለኛውስ derived demand ማለት እንደሆነ መረዳት ያስፈልጋል ማለት ነው ሌላው 13ኛ ጥያቄ የምንመለከተው question dispute settlement among members is one of the function of World Trade Organization ዓለም አቀፉ የንግድ ተቋም የሚያወራ ነው dispute ካለ አለመግባባት ካለ the need to settle dispute arise from ከምን የተነሳ ነው dispute የሚል ጥያቄ ነው a political or other disagreement among member ፖለቲካዊ ወይም ሌላ ምክንያት ሊሆን ይችላል ነው በአባል ሀገራት መካከል b unfulfilled promises with respect to one or more of the World Trade Organization agreements በውል ስምምነቱ መሰረት ፍላጎት አልተሟላ ከሆነ dispute ሊነሳ ይችላል ሶስተኛ economic policies that extend beyond trade and the consumer and producers preference on the types of goods traded ሚል አማራጮች ናቸው የተቀመጡት እንግዲህ ጥያቄው ማክሮ ኢኮኖሚክስ ኢንተርናሽናል ኢኮኖሚክስ ቻፕተር 5 ስንማር ኢንተርናሽናል ትሬድ ኢንስቲትዩሽን ኤንድ ሪጂናል ኢኮኖሚክ አሬንጅመንት ነው እንደ መፍትሄ ሊሆን የሚችለው እዚህ ጋር the most important new aspects of the World Trade Organization is generally acknowledged to dispute settlement procedure ዋናው ይሄ የተቋቋመበት ምክንያት dispute settlement procedure acknowledge ለማድረግ ማለት ነው basic problem arises when one country accuses another of violating the rules of the trading system basic problem የሚነሳው መሰረታዊ ችግሮች የሚነሱት አንድ ሀገር የላኛውን ሀገር በትሬድ ወይም በንግድ ስርዓቱ የተቀመጡ ህጎችን ቫዮሌት ሲያደርግ ሲጥስ ነው የሚነሳው ማለት ነው dispute can arise when one country adopts a trade policy or violates the World Trade Organization the World Trade members countries use multilateral systems እንግዲህ ብዙሃ ግንኙነት ላተራል ነው it is not bilateral or unilateral it is multilateral system settlements dispute instead of taking action unilaterally meaning abiding by the agreed world trade procedures አሉ ስርዓቶች አሉ ህጎች አሉ ያንን ተከትሎ ነው respecting judgments however the world trade priority is to settle disputes through consultation and not to pass judgment ወደ judgment ሳይሆን
በኮንሰልቴሽን ነው በማማከር ነው ችግሮች ብዙውን ጊዜ ዲስፒዩት የሚፈቱት ማለት ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው unfulfilled promises with respect to one or more of the World Trade Organization የሚለው ትክክለኛ መልስ ይሆናል ማለት ነው። ቀጣዩን ጥያቄ ስንመለከት ጥያቄ 14 ላይ የተቀመጠ ጥያቄ ነው። ኢኮኖሜትሪክስ estimation of a model that emerges from the normal cumulative distribution function። ስለዚህ እዚህ ጋር በደንብ መረዳት ያለባችሁ ጥያቄውን ስታነቡ CDF ኮንሰርን የሚያደርገው የትኛው ላይ ነው የሚለውን ማወቅ ነው። of the error term is known as with the dependent variable is understood A probit model, B Tobit model, C linear probability model, D logit model። ስለዚህ ይሄ ጥያቄ ስትመልሱ ምናልባትም አሁን ፈተና ላይ ስላልሆናችሁ ማለት ነው እያንዳንዷን ሞዴል ከአንዱ ከሌላኛው ያለውንም ልዩነት በሚገባ መረዳት ይጠበቅባቸዋል። ምክንያቱም ጥያቄዎች ብዙውን ጊዜ ተመሳሳይ ሆነው ወይም ደግሞ ለየት ብለው ሊመጡ ስለሚችሉ ማለት ነው። እንግዲህ ይህ ጥያቄ ኮንሰርን ያደረገው ቴማቲክ ኤሪያው ኳንቲቴቲቭ ሜተድስ ኢን ኢኮኖሚክስ ዊዝ አፕሊኬሽን ኢኮኖሜትሪክስ ፓርት 2 ስንማር እና ሪግሬሽን አናላይሲስ ኳሊቴቲቭ ዳታ ኢትስ ኖት ኳንቲቴቲቭ ኢትስ ኳሊቴቲቭ ዳታ ላይ ስንማር ማለት የምናውቀው ነው የሚሆነው። ለጥያቄው መፍትሄ ስንመለከት there are 4 approaches to developing። አሁን እዚህ ጋር በደንብ መረዳት ያለባችሁ 4 approaches to develop probability model for what binary responsible variable ባይናሪ ሪስፖንሲብል ቫሪያብል ስንል አፕሮቾች አሉ ማለት ነው። እነዚህ አፕሮቾች ምንድን ናቸው ብለን ስንረዳ አንደኛው ዘ ሊኒየር ፕሮባቢሊቲ ሞዴል OLPM። ስለዚህ ሊኒየር ፕሮባቢሊቲ ሞዴል ከሌሎቹ 4 ሞዴሎች የሪግሬሽን አናላይሲስ ዊዝ ኳሊቴቲቭ ዳታ ማለት ነው የሚለየው ምንድን ነው ብለን ስንወስድ ኢዝ ዘ ሲምፕለስት ፖሲብል binary regression model in which binary response variable is regressed on the relevant explanatory variables by using what standard OLS methodology. It is not CDF. It is concern on OLS methodology. ስለዚህ አሁን ለጠየቅነው ጥያቄ ወዴት መንደርደር እንዳለብን እየተረዳን እንመጣለን ማለት ነው። ሁለተኛው the logit model ነው። ስለዚህ ሎጂት ሞዴል ደግሞ ምንድን ነው ብለን ስንል in this model dependent variable is the log of odds ratio። dependent variable ምንድን ነው? the log of odds ratio which is linear function of regressor። linear function of regressor. The probability function that underlines the logit model is the logistic distribution። የሚጠቀመው ምንድን ነው? ሎጂስቲክ ዲስትሪቢዩሽን ማለት አንደርላይን የሚያደርገው ትኩረት የሚያደርገው። ሶስተኛው the probit or normit model። probit በሌላ አባባል ኖርሚት ሞዴል ይባላል። emerges from normal cumulative distribution function። ስለዚህ ጥያቄያችን የሚያተኩረው የት ላይ ነው? probit or normit ሞዴል ነው። ኢንኬዝ probit ብሎ and ሌላ ቦታ ሌላ አማራጭ ደግሞ ኖርሚት ቢል probit and normit ሚል ደግሞ አማራጭ ላይ ቢቀመጥ ሁለቱም ሊሆን ይችላል ማለት ነው። ይሄኛው ኢመርጅ ያደረገው እንግዲህ CDF or normal cumulative distribution function ነው። this is mathematically a bit difficult as it involves integrals። አራተኛው ቶቢት ሞዴል ነው። ቶቢት ሞዴል ምንድን ነው ብለን ስንል ደግሞ ከፕሮቢት ከሎጂት እና ከሊኒየር ፕሮባቢሊቲ ሞዴል በምን ይለያል ብለን ስናስብ ክሎዝሊ ሪሌትድ ቱ ፕሮቢት ሞዴል ከፕሮቢት ሞዴል ጋር ሪሌት ያደርጋል and it's also known as a censored regression model. In this model the response variable is observed only if a certain condition is met. ስለዚህ ለጠየቅነው ጥያቄ ትክክለኛ መልስ ሊሆን የሚችለው ፕሮቢት ኦር ኖርሚት ሞዴል የሚለው ይሆናል ማለት ነው። 15ኛ ጥያቄ ጠየቅነው ፊያት መኒ what is fiat money? A backed by government, B backed by gold, C real import, D backed by real export. ስለ ፊያት መኒ ተምረናል። ስለ
ኮሞዲቲ መኒ፣ ኢ መኒ፣ ፔፐር መኒ ተምረናል። ስለዚህ ይህ ጥያቄ ኮንሰርን የሚያደርገው ቤዚክ ማክሮ ኢኮኖሚክስ፣ ሞኔታሪ ኢኮኖሚክስ ስንማር በተለይ ደግሞ ቻፕተር 1 መኒ ኤንድ ሞኔታሪ ቲዮሪ ስንነጋገር ማለት ነው ትኩረት የሚያደርግ ጥያቄ ነው። ስለዚህ እዚህ አካባቢ ላይ በደንብ አድርጎ ማየት ይጠቅማል ማለት ነው። ለዚህ ጥያቄ መፍትሄ ሊሆን የሚችለው ፊያት መኒ ምንድን ነው? ፊያት it is broad sense all kinds of money that are made legal tender by a government or decree or fiat። ስለዚህ ሌጋል ቴንደር ነው። it is backed by government or it is fiat. The term is however usually reserved for legal tender paper, money or coins that have face value for exceeding their commodity values and are not redeemable in gold or silver. The word fiat እንግዲህ ፋያት የሚለው ከላቲን ቃል የመጣ ነው ኦሪጂኑ ማለት ነው and it refers to an arbitrary order issued by the government ኢሹ የሚደረገው በመንግስት ደረጃ ነው or other authoritative figures ስልጣን ባለው አካል ማለት ነው። when applied to paper money fiat currency refers the scary notion that our dollar has value only because the government says it does. This fiat money which is backed by the government or it is issued by the government. It is not a silver or it is not a real export or import. The correct answer is A ይሆናል ማለት ነው። 16ኛ ጥያቄን ስንመለከት ደግሞ firms demand for money arising precautionary motive is due to one of the following. ስለ ፕሪኮሽነሪ ስፔኩላቲቭ ትራንዛክሽን ሞቲቭ ዲማንድ ፎር መኒ ተምረናል። ስለዚህ ለፕሪኮሽነሪ ሞቲቭ ማለት ምን ማለት ነው? መቼ ነው ዲማንድ ፎር መኒ የምናደርገው፣ የምናሳየው፣ የምናስቀምጠው የሚለውን ለመመለስ ኤ ፕሪዲክትድ ዲማንድ ኢንክሪዝ ፎር ዜር ፕሮዳክትስ፣ ቢ ፕሪዲክትድ ማርኬት ኮንዲሽን፣ ሲ ሰደን ቴክኖሎጂካል ቼንጅስ፣ ዲ pre-announced tax policies. This question is concern basic microeconomics, which is course name monetary economics, chapter 3 demand for money and other assets ላይ ትኩረት የሚያደርግ ጥያቄ ነው። እንግዲህ እንደ ኪያንስ liquidity preference there are three motives behind the demand for money. በዲማንድ ፎር መኒ በስተጀርባ ማለት ነው ስንት ሞቲቮች አሉ? 3 ሞቲቮች አሉ። እነዚህም በሚገባ ማወቅ መረዳት ትርጉማቸውን ያስፈልጋል። ትራንዛክሽን ሞቲቭ ስንል ኢንዲቪጁዋልስ አር አሲዩምድ ቱ ሆልድ መኒ ቢኮዝ ኢት ኢዝ ሚዲየም ኦፍ ኤክስቼንጅ ዛት ካን ቢ ዩዝድ ቱ ካሪ አውት ኤቭሪዴይ ትራንዛክሽን የዕለት ከዕለት እንቅስቃሴዎች ማለት ለሚያስፈልጉን ነገሮች ወጪ የምንፈጽም ከሆነ ትራንዛክሽን ሞቲቭ እንላለን ማለት ነው። ፕሪኮሽነሪ ሞቲቭ ስንል ፒፕል ሆልድ መኒ አዝ ኤ ኮሽን አጌንስት አንኤክስፔክትድ ኒድ። አንኤክስፔክትድ ኒድ ሚንስ ዛት ለምሳሌ ቴክኖሎጂካል ቼንጅ ሊሆን ይችላል አንዱ ማለት ነው አንኤክስፔክትድ ኒድ ስለሆነ ማለት ነው። ሶስተኛው ስፔኩላቲቭ ሞቲቭ ነው። ፒፕል ሆልድ መኒ አዝ ኤ ስቶር ኦፍ ዌልዝ ሀብትን ባለጸጋ ለመሆን ለማከማቸት ስፔኩላቲቭ ሞቲቭ ዲማንድ ፎር መኒ እናደርጋለን። ይሄ ሊኩዊዲቲ ፕሪፈረንሳችንን ከግምት ውስጥ ባስገባ መንገድ ማለት ነው። ለጥያቄያችን ግን ትክክለኛ መልስ ሊሆን የሚችለው ፕሪኮሽነሪ ሞቲቭ ነው። ሞቲቭ ሰደን ቴክኖሎጂካል ቼንጅስ ነው። ዲስ ሚንስ አንኤክስፔክትድ ኒድ ነው። ድንገተኛ ያልተጠበቀ ወጪ የሚያስፈልገን ከሆነ ፕሪኮሽነሪ ሞቲቭ እንለዋለን ዲማንድ ፎር መኒ። አዲሽናል እዚህ ጋር መረዳት ያለብን ኪያንስ ሪዛልቲንግ ሊኩዊዲቲ ፕሪፈረንስ ቲዮሪ ቪውስ that the transaction and precautionary components of money demand are proportional to income. However, the speculative components of demand is viewed as sensitive to interest rates as well as
to expectation about the future movement of interest rates. This theory then implies that velocity is unstable and cannot be treated as a constant. ጥያቄ 17 ላይ ምናየው ደግሞ given homogeneous production function ነው, which is equal to a times k the power of 0.9 times L the power of 0.5. Compute the return to scale if every factor is increased by beta times and state whether increased or decreased or constant when the factor increased by beta times y increased by የሚል ጥያቄ ነው። ስለዚህ በደንብ ኮንሴፕቹዋላይዝድ አድርገን ነው ጥያቄውን ለመስራት መሞከር ያለብን ማለት ነው። ስለዚህ ምርጫ ላይ a beta the power of 0.4 times and therefore the return to scale is decreasing, b beta the power of 4 times and therefore the return to scale is almost constant, c beta the power of 1.4 times and therefore the return to scale is increasing, d beta the power of 4.5 times and therefore the return to scale is decreasing, which means that question distribution ስንመለከት ቴማቲክ ኤሪያው ቤዚክ ማይክሮ ኢኮኖሚክስ ነው። ኮርስ ኔም ማይክሮ ኢኮኖሚክስ ፓርት 1 and chapter 3 theory of production ስንማር የሚገኝ ጥያቄ ነው ይሄ ማለት ነው። ሶሉሽን ስንመለከት እንግዲህ ኢንክሪዚንግ ሪተርን ቱ ስኬል፣ ዲክሪዚንግ ሪተርን ቱ ስኬል፣ ኮንስታንት ሪተርን ቱ ስኬል ምንድን ነው የሚለውን ከጥያቄው ጋር ተነስተን በዛው እንመለከታለን ማለት ነው። ኢፍ rising all inputs independent variables k-fold rises output by more than k-fold, it is ምን እንላለን? increasing return to scale እንላለን። ኢንፑት ስንጨምር አውትፑትን በk-fold ምን ያክል ስለጨመረ increasing return to scale እንላለን። if rising all inputs independent variable k-fold rises to the output exactly k-fold also it is ከሆነ ኮንስታንት ሪተርን ስኬል እንላለን። if rising all inputs independent variable k-fold rises the amount by less than k-fold ማለት ነው። የሚቀንስ ከሆነ ደግሞ decreasing return to scale እንላለን። ወደ ኢኩዌሽኑ ስንመጣ ሲምፕል ማቴማቲካል ሜተድ ነው የተጠቀመው። homogeneous production function which is y k the power of a times k the power of 0.9 times L the power of 0.5 if all inputs are increased by beta times. Increased by beta times means that y is the function of beta times k beta times L. ስለዚህ ቤታ ለሁለቱም ነው የሚያገለግለው ማለት ነው። means that ወደ ኢኩዌሽን ውስጥ ስናስገባው a into beta k the power of 0.9 times beta L the power of 0.5 means that አሁን እዚህ ጋርም ቤታ አለ እዚህ ጋርም ቤታ አለ። ስለዚህ ፓወሩ እዚህ ጋር ያለው ፓወር የሚያገለግለው ይሄኛው ለዚህኛው ያገለግላል፣ ይሄኛው ደግሞ ለዚህኛው ያገለግላል ማለት ነው። ስለዚህ ሰብሰብ ስናደርገው ቤታን ከሁለቱም ብናወጣ ከኤል ከላበርና ከካፒታል ብናወጣቸው እና ብናባዛው ያ ማለት ፓወሩን ምን ማድረግ ነው? ማቴማቲካሊ የራሱ ባህሪ ስላለው እንደምራቸዋለን ፓወሮችን ማለት ነው። 0.9 ፕላስ 0.5 ይሆንና a times k the power of 9 times l the power of 5 ይመጣል። ስለዚህ ቤታ ስንት ይመጣል ማለት ነው? 1.4 ይመጣል ማለት ነው። hence the answer is c beta the power of 4 times and therefore the return to scale is increasing የሚለውን ሲምፕሊ መመለስ እንችላለን ማለት ነው። ስለዚህ ጥያቄው ሂንት እንዲኖራችሁ ለማስቻል ነው። ስለዚህ እናንተ ደግሞ በደንብ ዘርዘር አድርጋችሁ መስራት ይኖርባችኋል፣ ሶልቭ ማድረግ ይኖርባችኋል ማለት ነው። 18ኛ ጥያቄ ደግሞ እዚህ ጋር የተጠየቀ ጥያቄ አለ። given the following information of multiple regression model, the following is demand model with two explanatory variables x2 and x3 estimated over 15 observation using OLS where y1 quantity demand of commodity, x2 own price of commodity 2
x3 income of the individual I. The equation is y which is equal to beta 1 plus beta 2 times x2 plus beta 3 times x3 plus e, the error term. And the following data have been calculated from the original x's. ስለዚህ ኢኩዌሽኑ ይሄን ነው የሚመስለው። እዚህ ጋር የተቀመጠ ማቴማቲካሊ አለ። ሪግሬሽን ቫሪያንስ ደግሞ ተሰጥቷል። and ዲያጎናል ፈንክሽኑን እዚህ ጋር ማየት እንችላለን። ቀጥታ ቤታ ኤስቲሜትድ ቤታ 1 ኤስቲሜትድ ቤታ 2 ኤስቲሜትድ ቤታ 3 ኤስቲሜትድ which is equal to the equation x the power of t times x the whole minus 1 power ማለት ነው times xt yt. What is the variance of beta 3 estimated? A minus 0.19, B 1.82, C 3.91, D 0.91, which is econometrics part 1 multiple linear regression ስንማር የምናገኘው ነው። ሶልቭ ለማድረግ when elements in the principal diagonal x of the power of t times x the whole the power of minus 1 are multiplied by the regression variance 0.19 ስለዚህ መጠቀም ያለበት ሪግሬሽን ፓራሜትሮቹን ማለት ነው። እዚህ ጋር እንግዲህ 2 1 4 ተሰጥተዋል። means that variance of beta estimated means that 0.19 times 2 1.82 ይመጣል። variance of beta 2 estimated which is equal to 0.91 times 1 which is equal to 0.91. variance of beta estimated 3 0.19 times 4 which is equal to 3.64 ይመጣል። እንግዲህ ምርጫችን ይሄ ነው የሚሆነው። ትክክለኛ መልስ ምርጫ ላይ ላይቀመጥ ይችላል። ኤግዛክትሊ ኒርሊ ማለት ነው የሚጠጋው ይሄ እንደሆነ ወስደን መስራት እንችላለን። although choice is the closest to actual value the exact answer to the question is not provided in the choice. additional information አለ እዚህ ጋር። ይሄን additional informationን ቪዲዮውን ፖዝ አድርጋችሁ ማንበብ ትችላላችሁ ማለት ነው። 19ኛ ጥያቄ ደግሞ እዚህ ጋር የተሰጠ አለ። given the long run perceived demand curve long run average cost which is equal to q to the power of 2 minus 15q times no plus 50 ይሄ አንዱ ኢኩዌሽናችን ነው። and its long run average total cost curve for a firm in a monopolistic competition which what is the long run equilibrium ይጠይቀው ምንድነው? what is the equilibrium long run equilibrium price and output q እና p ነው ይጠይቀው respectively ማለት ነው። a 12 and 6 b 7 and 37 c 37 and 12 d 6 and 12 ማይክሮ ኢኮኖሚክስ ፓርት 2 ላይ በተለይ ሞኖፖሊስቲክ ኮምፒቲሽን ስናጠና የሚገኝ ጥያቄ ነው። ሶሉሽን እንግዲህ እዚህ ጋር እንደምንመለከተው ማለት ነው although the demand curve is missing in the exam question let us try to study how similar question would have been approached. Show below are the curves for monopolistically competitive firm in the short run and in the long run. ይሄኛው ግራፍ ሾርት ረን ነው፣ ይሄኛው ሎንግ ረን ነው። መጽሐፋችሁም ወይም የተማራችሁትን መለስ ብላችሁ ማየት ትችላላችሁ፣ ወይም ሌላ መጽሐፍ ሪፈር አድርጋችሁ በደንብ መረዳት ትችላላችሁ ማለት ነው። as it can be seen in the curve above monopolistically competitive firm earn zero profit or normal profit in the long run. Hence all we need to do is equate the long run average cost and the long run d revenue ማለት ነው to do the long run equilibrium price and output ሶልቭ ለማድረግ የተሰጠንን እንጠቀማለን ማለት ነው። ኦኬ አሁን ቀጥታ ወደ ጥያቄው ስንገባ suppose the long run derived demand curve long run derived demand curve ይሄ ቢሆን
P which is equal to 44 minus 4Q and the long run average cost ደግሞ ተሰጥቷል። ይሄ የተሰጠን ማለት ነው። Q the power of 2 minus 20Q plus 184 firm in monopolistic competition. The long run equilibrium price and output can be calculated. Follow us. Which is long run average cost which is equal to price means that ከዚህ ጋር እኩል ቢሆን ኢኩዌት አድርገን ሶልቭ አድርገን ማለት ነው። Q the power of 2 minus 20Q plus 108 which is equal to 44 minus 4Q Q square minus 16Q plus 64 which is equal to 0 and ይሄንን ስንሰራ ማለት ነው Q which is equal to ምን ይመጣል 8 ይመጣል ማለት ነው። 8 ከመጣ substituting the quantity in demand curve yield ምን ይሆናል 44 minus 4 into 8 which is equal to 12. Hence the long run equilibrium price and output respectively 12 and 8. Additional note አለ እዚህ ሞኖፖሊስቲክ ባህሪውን ማለት ነው። ቪዲዮን ፖዝ አድርጋችሁ መመልከት ትችላላችሁ ማለት ነው። የመጨረሻው ጥያቄ እንግዲህ ለዛሬ የምናየው question 20 ነው። Given an initial investment of ብር 60,000 and the after tax cash flow for year 1 of per 8,000 for year 2 of per 15,000 for year 3 of per 22,000 for year 4 of per 20,000 and for year 5 per 20,000. The payback period for this project is payback periodን እንዴት አድርገን እናሰላለን? እንግዲህ ከተሰጡት አማራጮች ውስጥ A 3.5 years, B 4 years, C 3.25 years, D 3.75 years ይላል። ቤዚክ ማይክሮ ኢኮኖሚክስ ዲቨሎፕመንት ፕላኒንግ ኤንድ ፕሮጀክት አናላይሲስ ስንማር የምናገኘው ጥያቄ ነው። ፋይናንሻል አናላይሲስ ኤንድ አፕሬዛል ፕሮጀክትስ ማለት ነው። እንግዲህ ፕሮጀክት ስንሰራ ፔባክ ፔሪድ፣ ኤንፒቪ፣ ኢንተርናል ሬት ኦፍ ሪተርን የሚባሉ በርካታ እንትኖች ያሉ እዛ አካባቢ ላይ ያሉ በሚገባ ከዚህ ጥያቄ ተነስተን እነዛን መስራት ማወቅ ይጠበቅብናል ማለት ነው። ወደ ሶሉሽን ስንገባ እዚህ ጋር በደንብ ማስተዋል ያለብን ከላይ ያነበብኩት እንትን በሰንጠረዥ ማስቀመጥ ይጠበቃል። ይር 1 ላይ የካሽ ፍሎ ይሄ ነው። ይር 2 15000፣ ይር 3 22000፣ ይር 4 20000፣ ይር 5 20000 ነው። ኮሙሌቲቭ ሰሙን ስንወስድ 8000 እና 15000 ስንደምር ስንት ይመጣል? 20000 ይመጣል ማለት ነው። 23000 ይመጣል። ዴን 23000 ላይ ደግሞ 22000 ስንጨምር ይር 3 ላይ 45000 ይመጣል። 45000 ላይ 20000 ስንጨምር 60000 ይመጣል። እዚህ ጋር 65000 ላይ 20000 ስንጨምር 85000 ይመጣል። ስለዚህ አሁን የኛ ጥያቄ ምንድነው? ፔባክ ፔሪዱን ማስላት ነው የሚሆነው። አት ዘ ኤንድ ኦፍ ዘ ሰርድ ይር ብር በሶስተኛው ዓመት ላይ 45000 ደርሷል። እዚህ ጋር ማለት ነው። በሶስተኛው ዓመት እዚህ ጋር እንዳየነው እዚህ ጋር ማለት ነው 45000 ደርሷል። አውት ኦፍ 60000 ኢኒሻል ኢንቨስትመንት ስንቀንስ ስንት ይመጣል ማለት ነው? 15000 ይመጣል። ከ60000 45000 ስንቀንስ ብር ዊል ቢ ሪተርንድ ኢን ዘ ፎርዝ ይር። ይሄ ደግሞ የት ላይ ነው መመለስ ያለበት? አራተኛው ዓመት ላይ ይመጣል። ግን አራተኛው ዓመት ላይ ስንት ነው የሚለው? 20000 ነው የሚለው። ስለዚህ ከ20000 15000 የሚከፍል ከሆነ በቀጥታ ማድረግ ያለብን ፎርዝ ይር ለማወቅ 15000 ቀንሰን ያገኘነው ለ20000 ማካፈል ነው በቀጥታ ማለት ነው። ስንት ይመጣል? 0.75 ይመጣል ማለት ነው። ስለዚህ 0.75ን ማን ላይ እንደምራለን? ሶስተኛው ዓመት ላይ እንደምራለን ማለት ነው። ስንደምር ቀጥታ 3.75 ይር ይመጣል ማለት ነው። ስለዚህ በዚህ መንገድ ይህን ጥያቄ መስራት ትችላላችሁ። ከተሰጡት አማራጮች 3.75 የሚለው ማለት ነው ዲ ነው። ትክክለኛው መልስ ዲ ይሆናል ማለት ነው። እንግዲህ የዚህ ቻናል ተከታታዮች እንዲሁም ተማሪዎች የ2023 የኤግዚት ኤግዛም ከ11 እስከ 20 ያሉ ጥያቄዎችን በዚህ መንገድ ለመስራት ሞክረናል። በሌላ ጊዜ ደግሞ ከ21 እስከ 30 ያሉትን ጥያቄዎች እንሰራለን።
ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።